በአንዴ ስትገባ እኛም ልባችን አልተቀበለም ነበር የሚል የኮሜንት አሳዛኝ መልስ ሲሆን ሩታ ግን ይሄንን ኮሜንት ብታየው ምን ይሰማታል? እንዲሁም አብርሃም ለሰደባትም ለገፈተራትም በጣም ትክክል ነው። ክብር የላትም። እንዴት ይሄንን ትሰራለች? በባሏ ላይ በቀልን ብላ ለዚህ ለገጣጣ ወንድሟ ስትል ምንም ቢመጣ የሚመጣው ክብርና ባሏ ብቻ ነው። ዝና ምን ያደርጋል ሲሉ ኮሜንታተሮች ሌሊቱን ተጽዕኖ መፍጠራቸው ተሰማ። ታዲያ አንዳንድ እነ ትክክል አዎ ትክክል ናት ሩታ ተበቀለችው የሚሏት የራሳቸውን ትዳር አፍርሰው የሰውን ትዳር ለማፍረስ የሚሯሯጡ ቢሆንም ግን ሩታ ግን ይሄን ነገር ለምን አሰበችው? የኔም ጥያቄ ነው። በጣም ነው የሚያሳፍረው። አንድ ሰው ሲያጠፋ አጠፋ ብለን ካልወቀስን በዛው በጥፋቱ ላይ ነገሮችን ሁሉ እየጨማመረ ስለሚሄድ እኔም ያንን ነው የምናገረው ቤተሰብዬ። አዎ አብርሃም በጣም አዝኗል፣ በጣም ተከፍቷል። አዎ በቪዲዮ አይተነዋል። የከፋው ሰው ብዙ ነገር ሊሰራ ይችላል። ሩታ ግን አብርሃም ካሰበችው ቦታ ሳይሆን ከሌላ ቦታ ቢገኝ ምን ሊሰማት እንደሆነ እኛም በቪዲዮ እናያለን። ጥፋትና ጥፋት ትናንትና ሩታ በደንብ አጥፍታለች። እንደዚህ አይነት በቀል በፍጹም አያስፈልግም። ጋሽ ይሄን ቪዲዮ ሲያዩት ምንድነው የሚሰማቸው? እንደ ትልቅ ሰውነታቸው ሊከበሩ ይገባል። ብዙ ቪዲዮ የተለያዩ ድራማዎች የሚሰሩ አሉ። የነ አብርሃምና የነ ሩታ የሚሰሩት ግን በጣም ባሰ። የኦዲየንስ ልብ ነው በጣም እየሰበረ ያለው። ግን ለምን ማስተካከል አቃታቸው? የኛም ጥያቄ ነው። የተለያዩ ዩቲዩበሮች ቢሰሩ መብታቸው ነው፣ ይስሩ። ምክንያቱም አብርሃምና ሩታ ለትዳራቸው አልተጨነቁበትም። ትዳራቸው በጭቅጭቅ እንዲሞላና ሶሻል ሚዲያውን ማነጋገሪያ እንዲሆን ስለሆነ የፈለጉት። ስለዚህ እነዚህን ሰዎች ምን እንላለን? ሄርሜላንም እኛ እስከዛሬ የተሳደብነው ራሱ ይቅር ይበለን ማለት ነው። ወደሽ ከተደፋሽ ቢረግጡሽም አይክፋሽ ነው ተረቱ። ነገሩን እንግዲህ ለገባችሁ በሙሉ ማለት ነው ይሄንን ይመስላል። በጣም ከባድ ነው። ሄርሜላ የፈለገችውና ላይ ምን አለች? ሄርሜላው አብርሽን ወደ ራሷ ማንጣት ትፈልጋለች። ግን ቢሆንም ግን ሩታ ይሄንን ማለት አልነበረባትም። ምክንያቱም ወንድ ልጅ ነው። አባብላው ወደ ራሷ መጥቶ ነበረ፣ ደስ ብሎት ነበረ። ያንን ደስታውን ግን በ3 ቀን ውስጥ ሩታ ጨለማ አድርገዋለች። ጨለማ ቢወርሰውም ግን አብርሃም ካሁን በኋላ ህይወት እንደገና በአዲስ ይቀጥላል ብሎ ለመራመድ አንዳንድ ነገሮች እንዳሰበ እንግዲህ እንትን እያልን ነው። ከመረጃዎቻችን ምንጮቻችን እየሰማን እንላችኋለሁ። ቤተሰብ ይድረስ ለሁሉም። ላይክ፣ ሸር፣ ሰብስክራይብ። ባይ ባይ።